ባልና ሚስት በምንጣፍ የማይገናኙባቸው የጾም አይነቶች ደግሞ አሉ። ሰባቱን ሁሉ ላይችል ይችላል። አንድ ክርስቲያን ሰባቱን አጽዋማት በሙሉ ላይሳካለት ይችላል። ከተሳካለት መልካም ነው። ይሄ ማለት ሰውነቱን ወስኖ ገጥቶ መኖር የሚችል ከሆነ አንድ ጊዜ ግን በባልና በሚስት መካከልም ክርክር የሚያስነሱ ጉዳዮች ናቸው እነዚህ። ምክንያቱም ቀኑን ጨረሳችሁብን እኮ የሚሉ ሰዎች ስለምሰማ ነውና እና በባልና በሚስት መካከልም ጠብ ሊፈጠር ይችላል። ከዚህ የተነሳ ዋናዎቹ ግን ረቡዕ፣ ዓርብ እና የጌታ ጾም ዋናዎቹ ናቸው። እነዚህን መከልከል ይኖርበታል። ከሁሉም በላይ ደግሞ አሌሎቱ ለዘይሰክር ምስለ ቢሲቱ በሰሙነ ሕማማት። በሰሙነ ሕማማት ደግሞ ከሚስቱ ጋር ለሚተኛ ሰው ወዮለት ነው የተባለው። ከምንም ነገር በላይ ወዮለት። ይሄ ወዮታ ሁሉ ያለበት